ፈቃዱልኝ እናንተ አረ እቺንማ በዙ ተጫውት አጥንቱን አጠባችሁ አሁን እኮ በርበሬውን እያሻሁ ነው አለቅልቁና አምጡ ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ በጣም ትልቅ ድግስ አለብን ማለት ነው ከኒካህ የበለጠ ትልቁ ድግስ ዛሬ ነው ማለት ነው እንግዲህ ወደ ቤተሰቦቼ ቪዲዮዬን ላይክ ሼር እያደረጋችሁ አበረታቱኝ አግዙኝ ከጎኔ ሆኖ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኖ ማለት ነው የዛሬው ያው ትንሽ ከበድ ያለ እንግዳ ነው የሚመጣብንና በሱ ቢዚ ተነስተን ለሊቱን ይሄው ሽርን ጉድ ይዘናል ማለት ነው ገና ቁርስም አልተበላም ቤተሰቡ ወደ ስራ ተሰማርቷል ማለት ነው ይችን ነገር ለኔ እንዲሰጡኝ እሺ እኔ ነኝ የምበላ ሴት አይበላም እንዴ ወላጥ ኧረ እኔ ነኝ የምበላ ምን ችግር አለው የምበላ ችግር የለውም በነገራችን ላይ ያው ወንድ ሴት አይልም ለመበላ ፈቃዱልኝ እናንተ ኧረ እቺንማ በዙ ተጫውተንባት ነበረ በደህናው ጊዜ አሁን እየተሻሙንም ቢያሉ አሁንማ በላተኛው በዛ ላይ ደግሞ ለልጅ ነው ይባላል ኧረ እኛ ይሄ ልጅ እንትን ትልቅ አይልም መብላት ነው ዝም ብሎ ድርቃቅን እንግዲህ ትዝታ ያለባችሁ ይቺንም የምትሻሙ የመዳም ቅመሞች አስታውሱ እስማኤል አንዱ የኔ ነው እሺ አንዱ የኔ ነው በል ጨምርልኝና በደንብ ይብሰል ሲበላ ግን ያሟል ማን ነው የሚያማው ያለ ስንበላው ኑረናል ዲም ሲል እዛ ግድ አውጥተን ዲም እናረጋዋለን ቤተሰብ እንግዲህ የዛሬው ፕሮግራም የቤተሰብ ቅልቅል ነው ማለት ነው እንግዲህ ያው ስራ ላይ ነን እስኪ አማስሊ ዘይት ይጨመራ ዘይት ጨምር ወላሂ በስላ ትንሽ አይቀልጥም ሞራው ቀልጧል እየቀለጠ ነው ላስ ስለሆነ አይዮ ላቱ በጣም ጨርሶ ላይ ቀልጥ ይችላል እሺ በቃ ዘይቱን ልጨምር ወይ ቆረጥ ወጣስ ብናስገብ ወላሂ ይሄ ነው ይዘው መጀመሪያ ቁርስ አበሩም ሻው ማለት ቁርስ ብሉና እንደገና ስንጨርስና ሌላ ቢላው የለም ኧረ አለ ቤትም ቢላው እኮ አለ ቤትም ወይ ነው አይደለም ተናትበሉ እኔ ካሜራማናችሁ ነኝ እጅህን ቀስ ወግጅ ሁዲያ አንቺ እንዲያይመታ እኔ ወግጅ እንደሮም ተምጣ ከዛ ከዲያቦ ብጥላም በርበሬ ማማሰል ግን በጣም ከባድ ነው ወላሂ ለአዚም ወጥ የሚያበላሸው ነገር የበርበሬ ጉዳይ ነውና ስጋ እየከተፉ ብቻዬን ጥለውኝ ሄደዋል ያ አላህ ቶሎ ነው የሚይዘውና ከባድ ነው ግዴታ በደንብ መታሸት አለበት ቂጥ እንዳይዝ ምናምንና ብቻዬን እንግዲህ ጉልበቴን እየፈተነው ነው ሴቱም ወንዱም እዛ ስጋው ላይ ተወታክረዋል ማለት ነው ቢስሚላህ አጥንቱን አጠባችሁልን ገና ናችሁ ታጂቱ አጥንቱን አጠባችሁ አሁን እኮ በርበሬውን እያሻሁ ነው አለቅልቁና አምጡ እና ያጠፋሽው እኮ ጨርሰኝ አዩ አጋርጊው ታጂው አጠፋፋሽው እናቴ
ሰርተን በዚህ መልኩ እየበሰለ ነው። እንግዲህ ሰዓቱም ሄድ ሄድ እያለ ነው። የተወሰነ ስራ ይቀረናል ማለት ነው። ብቻ ኢንሻአላህ ሁሉንም ነገር ታውታላችሁ። ሙሉ ቪዲዮውን እስከ መጨረሻው እውት ማለት ነው። ያው አንዳንድ ልጆች ቪዲዮውን ሳታው ስለምትኮምቱ ነው መጀመሪያ ላይ እስከ መጨረሻው አይታችሁ ኮምቱ ማለት ነው። አስተያየታችሁን እቀበላለሁኝ። እንደምታዩት ወጣችን ይህን ይመስላል ማለት ነው። በዚህ መልኩ ጨረስን። ያው ገና በረድ አላለም፣ ጥቂት ይቀረዋል። እንግዶቻችንን እንጠብቃለን ማለት ነው። ማሻአላህ ተባረከላህ። ያፊያ ቀለብ አላህ ያርገው በሰላም የሚበላ ወጣችን ይሄን መስሏል ማለት ነው። እንግዲህ ጨራርሰናል ውድ ቤተሰቦቼ እና ሁሉንም ነገር ትዳራቸውንም ያማረ የሰመረ የፍቅር የአንድነት የመተሳሰብ ጭቃና ጨፈቃ ይሁኑ እያላችሁ እንግዲህ ዱአ አድርጉበት ቤተሰብ። ዛሬ እንግዲህ ያው እንግዶች አሉ ማለት ነው። ሙሽራ ከተባለ እንግዲህ ያው ሰው አይጠፋምና ግዴታ ዝግጅት ያስፈልጋል ማለት ነው። ውድ ቤተሰቦች ያው በዛውም የሀገራችሁን ባህል አሰራሩ ምናምን ያለውን ድባብ ላሳያችሁ ብዬ ነው የቀረስኩላችሁ ውድ ቅመሞችዬ።